ቶች ትላልቅ ነበሩ ይላል ከልሚርፈቀይኒ ሚርፈቅ ማለት የእግራቸው መገጣጠሚያ አካባቢ ወልከቲፈይኒ ከዛሊከ ትከሻቸው አካባቢ ያለው አጥንቶች ወሩክበተይኒ ሁለቱ ጉልበቶቻቸው ትላልቅ ነበሩ ይላል ይሄ እንግዲህ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም አቋማቸውን አስመልክቶ ነው ጠዊሉ ዝንዳይኒ ይሄም የእግራቸው አቋምን አስመልክቶ ነው አዚሙ ሳዒደይኒ ከትከሻቸው እስከ ክርናቸው ድረስ ያለው ይሄም ራሱ እንደዚሁ ትልቅ ነበር ይላል ረሂቡል ከፈይኒ ወልቀደመይኒ የእጃቸው መዳፍና የእግራቸው የውስጠኛው ክፍል አጥየቡ ሚን ራኢሐቲል ሚስክ ከذلك እጃቸው ራሱ ሽታው ከሚስክ የበለጠ ሚስክ ከሚባለው ሽቶ የበለጠ ነበር وكان دخم العضدين والذراعين والأسافل ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እጃቸው ላይ ያለው አዱዳቸው ከክርናቸው በላይ ذراعين ደግሞ ከክርናቸው እስከ ሰዓት ማሰሪያቸው ድረስ ያለው እነዚህ ራሳቸው ወፍራም ነበሩ ስለአጠቃላይ ገጽታቸው እየነገረን ነው خفيف العنقين والساقين አንገታቸው ደግሞ خفيف ነበረ ማለት ቀለል ያለ ነበር وكذلك ساقين እግራቸው ከጉልበታቸው በታች እስከ ታችኛው መጫሚያቸው ድረስ ያለው ማለት ነው بعيد ما بين المنكبين በሁለቱ ትከሻዎቻቸው መካከል ያለው ሰፊ ነበር ወይ ደግሞ ርቀት ነበረው ሳይሉ الأطراف እንዲሁም ደግሞ የጫፋቸው መገጣጠሚያቸው አካባቢ ያለው ሁኔታ እንዲሁ ለስላሳ ነበር ይያለን ነው አሪዱ الصدر ደረታቸው ሰፊ ነበር የነብዩ መሐመድ ሰለላሁ ዐለይሂ ወሰለም አጅረድ عن الشعر ከጸጉር ደግሞ ባዶ ነው ከዚህ በስተቀር ሌላ በደረታቸውም ላይ ሆነ በሆዳቸው አካባቢ ጸጉር አልነበረም وكان اشعر الذراعين والمنكبين እጃቸው ላይ ግን ክርናቸው ሁለቱም በጣም ጸጉራማ ነበረ ከذلك ትከሻቸው አካባቢ በጣም ጸጉር ነበራቸው سواء البطن والصدر እንዲሁም ደግሞ ደረታቸውና ሆዳቸው እኩል ነው ወጣ ገባ የሌለበት ማለት ነው في ابطه عفرة ብብታቸው ላይ ጸጉር ነበረ اما ظهره ጀርባቸውማ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም فكأنه سبيكة فضة ከብር የተሰራ ብር ተቀጥቅጦ የተሰራ ይመስል ነበር ማለት ነው ጀርባቸው ከብር የተሰራ ጌጥ ይመስል ነበር القد والجسد አቋማቸው ማለት አጠቃላይ አቋማቸው ምን ይመስል ነበር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም وكان حسن القد ማለት ስትራክቸራቸው ወይም ደግሞ አቋማቸው በጣም ያምር ነበር የአላህ መልእክተኛ ማለት ነው ሙዕተዲሉ القد አይባሉም ረጅምም አይባሉም ነገር ግን ወደ ረጅምነት ነው የሚጠጉት فلم يكن يماشيه احد ينسب الى الطول الا طاله هو صلى الله عليه وسلم ማንም ሰው ረጅም ነው የሚባል ሰው ከነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም አይሄድም እሳቸው ጎልተው ቢታዩ እንጂ ማለት ነው የትኛውም ረጅም የሚባል ሰው ከነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም አብሮ በሚሄድበት ጊዜ እሳቸው ናቸው ረጅም ሆነው የሚታዩት ከእሳቸው በላይ ከፍ ብሎ ማንም አይታይም ማለት ነው እሳቸው ዝም ብለህ ፊት ለፊት ስታያቸው ረጅም አጥላቸውም በጣም እንዲሁም ደግሞ አጭርም አይባሉ ነገር ግን የትኛውም ረጅም የሚባል ሰው መጥቶ ከነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም በሚሆንበት ጊዜ ከእሳቸው ጋር አጠገብ ለአጠገብ ሲሆን እሳቸው ልቀው ይታያሉ ወይ ደግሞ የአላህ መልእክተኛ ከፍ ብለው ይታያሉ وكان معتدل الجسد متماسك البدن የአላህ መልእክተኛ ሰውነታቸው የተያያዘ እርስ በርሱ ጠንካራ ነበረ እንዲሁም ደግሞ መሐከለኛ ነው لا سمينا وفرام አይደሉም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ولا هزيلا ناحلا እንዲሁም ደግሞ ቀጭንም አይደሉም መሐከለኛ ናቸው ማለት ነው ደረታቸውና ሆዳቸው ቅድም ምንድነው ብለናል እኩል ነው ምን ማለት ነው ሆዳቸው በልጦ ያልወጣም ወይ ደግሞ ቦርጭ የላቸው ሙዕተዲል ነው ይሄ የብዙ ዑለማዎች በባህሪ ነው ማለት ነው ብዙ ዑለማዎችን ብትመለከቱ እንደዚህ ናቸው فهو انذر الثلاثه منذرا ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከሁለት ጓደኞቻቸው ጋር በሚሆኑበት ጊዜ እሳቸው ናቸው የሚታዩት ሶስተኛው እሳቸው ሆኖ ባሉበት ሁኔታ ላይ የአላህ መልእክተኛ ናቸው ጎላ ብለው የሚታዩት اما واحسنهم قدا ከእሳቸው ጋር ካሉት ማለት ነው ከሁሉም አቋማቸው የተስተካከለ ነበሩ የአላህ መልእክተኛ ማንም ሰው ዝም ብለህ ስታየው በሰውነት ቅርጹ እንደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያለ አታገኝም
وكان صلى الله عليه وسلم لجسده وعرقه وأعدائه ريح أطيب من كل طيب يا الله ملكتنيا نبي محمد صلى الله عليه وسلم لا سونتاتشو لا لاباتشو ለየአንዳንዱ የሰውነታቸው ክፍልፋይ በአጠቃላይ ሽታ ነበረው ከየትኛውም ሽቶ የበለጠ እኛ ምናልባት 2-3 ቀን ባንታጠብ 2 ቀን ሳንታጠብ ብንቆይ ምን እንሆናለን ሽታችን ይገማል የአላህ መልእክተኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ግን ከሳቸው የሚወጣው ሽታ ከሚስክ ከሚባለው ሽቶ የበለጠ የሚሸት ነበረ قال انس رضي الله عنه انس ابن مالك من ይላል ما شممت عنبرا قط ولا مسكا ولا شيئا اطيب من ريح رسول الله صلى الله عليه وسلم ሽቶ አሽትቼ አላቅም ይላል ሚስክም አሽትቼ አላቅም ይላል ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከሳቸው አካል ከሚወጣው ሽቶ የበለጠ ሽታ የተሻለ ወይም ደግሞ የበለጠ እኔ በህይወቴ አሽትቼ አላውቅም አንበርም ሆነ ወላ ሚስክም ቢሆን የሳቸውን የነብዩ መሐመድን ሰለላሁ ዐለይሂ ወሰለም ሽቶ ከሰውነታቸው የሚወጣው ሽታ አይደርስም አለ وقال جابر رضي الله عنه لم يكن النبي صلى الله عليه وسلم يا الله ملائكتኛ አልነበሩም ይላል ጃቢር يمر في طريق በአንድ መንገድ ላይ አያልፉም فيتبعه احد ከሳቸው ካለፉ በኋላ ሌላ ሰው ተከትሎ አይመጣም الا عرف انه سلكه በዚህ መንገድ ላይ የአላህ መልእክተኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሄደዋል ብሎ ያውቃል በዚያ መንገድ ላይ እሳቸው ማለፋቸውን ያውቃል በምንድን ነው የሚያውቀው በቀረው ከሳቸው ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም በቀረው አፈር ራኢሃ ማለት ነው በሽታቸው እሳቸው ያለፉበት መንገድ ላይ እሳቸው ካለፉ በኋላ አንዳንድ ጊዜ አንዳንድ ቆንጆ ሽቶ የተቀቡ ሰዎች ሲያልፉ አንተ ከኋላ ከሄድክ ከኋላቸው ከሄድክ ነው እነሱ የሄዱበት መንገድ ይሸታል ሳይሆን አንተ ከኋላቸው በምትሆንበት ጊዜ ንፋስ ምን ያደርጋል ሽቶውን ወደ አንተ ያመጣዋል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ግን ሽቶ ተቀብተው አይደለም ራሳቸው አላህ Subhanahu Wa Ta'ala ያላበሳቸው በየአካላቸው ያለው በላብ አማካይነት በሚወጣበት ጊዜ የዛ መዓዛው ከየትኛውም ሽቶ የበለጠ ያውዳል በል እሳቸው ባለፉበት መንገድ ላይ የሚመጣ ሰው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በዚህ በኩል አልፈው ነበረ ይላል አይሚን ጤቢሂ وكان يصافح الرجل فيظل يومه يجد ريحها ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንድ ሰው ይጨብጡታል ያ እሳቸው የጨበጡት ሰው ቀኑን ሙሉ የነብዩ መሐመድን ሰለላሁ ዐለይሂ ወሰለም ሽታ ያገኛል ሽታቸው ያገኛል ያኒ የሳቸው የእጃቸው ከእጃቸው የቀረው መልካም ማዓዛ እሱ ላይ ይቀራል ማለት ነው ويدع يده على رأس الصبي فيعرف من بين الصبيان بريحها ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሆነ ህፃን ላይ ራስ ላይ ጭንቅላት ላይ እጃቸውን ጣል ያደርጋሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የቲሞችን በሚያገኙበት ጊዜ ምን ያደርጓቸዋል እየዳበሱ ራሳቸውን እየዳበሷቸው በደንብ ያቅፏቸዋል ያናግሯቸዋል ከذلك ማንኛውም ህፃን የአላህ መልእክተኛ ማለት ነው በሚያልፉበት ጊዜ ህፃናቶችን በሚያገኙበት ጊዜ ዝም ብለው አያልፉም ከህፃናቶች ጋር ህፃናቶችን አቅፈው ምን ያደርጋሉ ያጫውታሉ የአላህ መልእክተኛ አንድ ህፃን ላይ ጭንቅላቱ ላይ እጃቸውን ከጣሉ ያ ህፃን ከሌሎቹ ተለይቶ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንደነኩት ይታወቃል በምን ነው የሚታወቀው በሽታው እሱ ህፃን ላይ በቀረው መዓዛ ማለት ነው ይሄ መዓዛ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም መዓዛ ነው ወይም ሽቶ ነው ይባላል وحفظت سليم عرقه في قارورة لتجعله في طيبها سليم رضي الله عنها የነብዩ محمد صلى الله عليه وسلم ላባቸው በቃሩራ በእቃ ማለት ነው በማስቀመጫ ምን አደረገች ሰበሰበች በየጊዜው የምታገኘውን ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም የምታገኘውን ላባቸውን ሰብስባ አስቀመጠችው ለምንድነው ይሄንን የምታረጊው ለምንድነው የምትሰበስቢው በሽቶይ ላይ አደርገዋለሁ ከሽቶይ ጋር አደርገዋለሁ ትላለች ጠብ ታረግበታለች ማለት ነው በሽቶዋ ላይ የነብዩ መሐመድን ሰለላሁ ዐለይሂ ወሰለም ላቦት ጠብ ታረግበታለች ከዚያ በኋላ የትኛው በአለም ላይ አለ የተባለ ሽቶ ቢመጣ ከዚህ ሽቶ ጋር ምን አይሆንም
አይወዳደርም ማለት ነው لانه اطيب الطيب ምክንያቱም የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ላባቸው ራሱ የሽቶች ሁሉ በላጭ ሽቶ ነው وكان صلى الله عليه وسلم سريع المشي ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መንገድ በሚሄዱበት ጊዜ ፈጣን ነበሩ يمشي مشي السوق ልክ እንደ እየተነዳ እንዳለ ከኋላው ሌላ አካል የሚነዳው አይነት ማለት ነው በዚያ መልኩ ነበር አካሄዳቸው ليس بالعاجز ولا الكسلان ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ደካማም አልነበሩም ስልቹም አልነበሩም በሚሄዱበት ጊዜ ሁሉ ጊዜ አይደክማቸው የፈለጉትን መንገድ ሲሄዱ አይደክሙም እሳቸው ማለት ነው ሙዕተዲል የሆነ አካሄድ ነው የሚሄዱት የሆነ ቦታ ላይ ፈጠን ብለው ሌላ ቦታ ላይ አይቀንሱም لم يكن يلحقه احد አንድም ሰው የሚደርስባቸው የለም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሚሄዱበት ጊዜ ባልደረቦቻቸው ከሳቸው ኋላ ሲሄዱ አይደርሱባቸው قال ابو هريره رضي الله عنه ابو هريره من ይላል ما رايت احدا عندንም ሰው አላየሁም اسرع في مشيه من رسول الله صلى الله عليه وسلم በአካሄዱ ፈጣን የሆነ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሚበልጥ ማንንም አላየሁም አለ كانما الارض تطوى له ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲሄዱ ምድር ለሳቸው የምትጠቀለል ይመስል ነበር ምድር ራሷ የምትጠቀለልላቸው ይመስላል አካሄዳቸው በጣም ይገርማል ኢና ለነጅሃዱ አንፉሰና ወኢነሁ ለገይሩ ሙክተሪፊን እኛ ከሳቸው ኋላ በምንሄድበት ጊዜ አለ አቡ ሁረይራ ረዲየላሁ ዐንሁ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ኋላ ስንሄድ እሳቸው ላይ ለመድረስ ድክ ድክ እያሉ ማለት ነው ወይ ደግሞ ሶምሶማ ወይ ነው ያለ ኃይላቸውን ተጠቅመው እየሄዱ በጣም ይደክመን ነበር አቡ ሁረይራ ረዲየላሁ ዐንሁ እሱም ሌሎችም ሰሃባዎች ነብዩ መሐመድ ግን አካሄዳቸው የተለየ አይደለም እነርሱ የሚችሉትን ሁሉ እሳቸው ላይ ለመድረስ ኃይል ያባክናሉ እሳቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ኖርማል ናቸው የተለየ እይታ የላቸውም የተለየ ማካሄድ የላቸውም ማለት ነው እነርሱ ምናልባት ሰሃባዎች ቢደክማቸው እሳቸው ዝም ብለው ነው የሚሄዱት ኢዳን ከእሳቸው ጋር በሚሄዱበት ጊዜ ወደ እሳቸው ለመድረስ እነርሱ የሚችሉትን ሁሉ ይጓዛሉ ነገር ግን የአላህ መልእክተኛ ኖርማል ነው አካሄዳቸው وكان اذا وطئ بقدمه وطئ بكلها የአላህ መልእክተኛ በሚረግጡበት ጊዜ ሲራመዱ ማለት ነው እግራቸው ሙሉ ለሙሉ መሬት ላይ ያሳርፉ ነበር በሙሉ እግራቸው ነበር የሚራመዱት ምን ማለት ነው በጫፍ እግራቸው አይደለም የሚራመዱት በል አንደኛው እግር ያነሱት እግር ሙሉ በሙሉ መሬት ላይ ያሳርፉታል ቀጥሎም ያለው እንደዚያው መሬት ላይ ያሳርፉት ነበር ليس لها اخمس قدم እንዳልነው እግራቸው ምን ይለውም ብለናል ጎርጓዳ መሃል ላይ የእግራቸው ውስጠኛው ክፍል ላይ አንዳንድ ሰዎች እግራቸው ምን አለው ወደ ውስጥ ጎርጎድ ያለ አخمስ ይባላል ይሄኛው እሳቸው ሙሉ ወጥ ነው እግራቸው ሙሉ በሙሉ መሬት ላይ ያሳርፉት ነበር واذا التفت جميعا كذلك ሲዞሩ የአላህ መልእክተኛ ወደ ቀኝም ይሁን ወደ ግራ በሚዞሩበት ጊዜ ሙሉ ለሙሉ ይዞሩ ነበር ሙሉ ለሙሉ ነበር የሚዞሩት ሁለመናቸው አካላቸው ሙሉ በሙሉ ይዞራል አለ واذا اقبل جميعا في اللفتም ሲሆኑ ሙሉ በሙሉ ፊት ለፊት ይሆናሉ አንገታቸው ብቻ አይደለም የሚዞረው ማለት ነው ሙሉ በሙሉ አካላቸው እንዳለ ሙሉ በሙሉ ያዞሩታል واذا ادبر جميعا ወደ ኋላም ከዞሩ ሙሉ በሙሉ ነበር የሚዞሩት ሙሉ በሙሉ ነበር ምን የሚሆኑት የሚጋደሙት واذا مشى كانه ينحط من صدره በሚሄዱበት ጊዜ ደግሞ አይ ينحدر من مكان مرتفع ከፍ ካለ ቦታ ላይ ወደ ታች እንደሚወረወሩ ነበር የሚሄዱት አንተ አንዳንዴ ትሄድና ዳገት ይኖራል ቁልቁለት ይኖራል ከዛሊከ ለጥ ያለ ቦታ ይኖራል ለጥ ያለ ቦታ ላይ ስትሄድ የታወቀ ነው አካሄድ ዳገት ላይ በጣም ይደክማል ቁልቁለት ላይ ደግሞ ምን ትሆናለህ ራሱ ቁልቁለቱ ይወረውራል ማለት ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አካሄዳቸው ሁሉ ጊዜ ቁልቁለት እንደሚወርድ ሰው ነው وكان يخطو تكفؤا በሚሄዱበት ጊዜ ተረጋግተው ነው የሚሄዱት ሲራመዱ ማለት ነው እርምጃቸው የተረጋጋ አይቸኩሉም እኮ እሳቸው ቸኩሎ አይደለም የሆነ ለመቸኩል አስበው አይደለም አካሄዳቸው ራሱ አላህ Subhanahu Wa Ta'ala በዚሁ መልኩ ነው የፈጠራቸው ወይምሺ ሃውናን ረጋ ብለው ነው የሚሄዱት ሲሄዱ ስታያቸው ከሩቅ እሳቸው ይፈጥናሉ ብለህ የምትናገረው አይደለም ለደረስባቸው ብትል አደረስባቸው በጣም በተረጋጋ ሁኔታ ነው የሚሄዱት ረጋ ብለው ማለት ነው ካላ ምንም አይነት ልዩ ነገር የለም ግን አንተ እሳቸው ጋር ደርሳለሁ ስትል አደርስ የትኛውም
መንገደኛ ሰው የትኛውም ፈጣን ሰው አይደርስባቸውም ነበር ነብዩ መሐመድ ላይ ሰለላሁ ዐለይሂ ወሰለም وكان في صوته صلى الله عليه وسلم بحت يسيرة በሚናገሩበት ጊዜ ድምጻቸው ጎርነን ያለ የወንድ ድምጽ ማለት ነው ጎርናና ነበር የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ድምጽ ይሄኛው ግን በጣም አይደለም ነው የሲረን ማለት ያኒ የሲራ በተወሰነ መልኩ ድምጽ ጎርናና ነበሩ ድምጻቸው ወንድ ነው ማለት ነው وكان حلو المنطق وقرا ንግግራቸው በጣም ይጣፍጣል የአላህ መልእክተኛ ያነጋገር ስልታቸው ጣፋጭ ነው ወቁር ግርማ ሞገስ የተላበሱ ናቸው በሚናገሩበት ጊዜ فاذا صمت علاه الوقار يا الله መልእክተኛ ዝም ሲሉ ግርማ ሞገስ ይላበሳቸዋል ተፈራቸዋለህ واذا تكلم علاه البهاء እንዲሁም ደግሞ በሚናገሩበት ጊዜ ንግግራቸው ውበት የተላበሰ ነበር ከመላሳቸው የሚወጣው ንግግር ሰው የሚያጓጓ ማለት ነው እንዲቋረጥ የማትፈልገው አንዳንድ ሰዎች ምን ይላሉ አንዳንድ ሽማግሌዎች አንዳንድ ሰው አለ ይላሉ ባልመጣ የምትለው እከሌ ባልመጣ የምትለው ከመጣስ ባልተቀመጠ የምትለው ከተቀመጠስ ባልተናገረ የምትለው ከተናገረስ ቶሎ ባቋረጠ ቶሎ ባቆመ የምትለው ሰው አለ ይላሉ አንዳንድ ሰው ደግሞ አለ ይላሉ በመጣ ባየሁት የምትለው ከመጣስ ቸኩሎ ባይሄድ በተቀመጠ የምትለው ከተቀመጠስ በተናገረ የምትለው ከተናገረስ ባላቋረጠ የምትለው ሰው አለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲናገሩ የሚሰማቸው ሰው ሊያቋርጡ አይፈልግም ውበት የተላበሰ ነው ንግግራቸው ለሚሰማቸው ሰው ሁሉ ማራኪ ነው ለዚህ ነው ስንት ጠላቶቻቸው ይመጡና ሱብሃንአላህ አልዓዚም ከሳቸው የተወሰኑ የቁርአን አንቀጾች ከመላሳቸው ሲወጣ ሲሰሙ ፊታቸው ይቀየራል ወዲያው በተቀመጡበት ምን ይሆናሉ ይቀየራሉ ውስጣቸው ጠቁሮ እንደዛ ደምሳቸው ተገታትሮ የመጡ ሰዎች ጥላሸታቸው እየተነሳ ወዲያውኑ ፊታቸው ተቀይሮ ይመጣል ወደ ነበሩበት ሲመለሱ ይሄ ሰውዬ መሐመድ ለክፎት መጣ ይላሉ እነዚያ ሙሽሪኮች ለዚህ ነው አትስሙ የሚሉት የአላህ መልእክተኛ ትልቁ የሙሽሪኮች ትልቁ ትግላቸው ሰው እንዲሰማቸው አይፈልጉም ማንንም ሰው የሳቸውን ንግግር ሰምቶ ጤነኛ አይሆንም ነው የሚሉት እነርሱም ሊሰሙ አይፈልጉም ሰውም እንግዳ ሰው ከመጣ እንዳትሄድ እንዳታዳምጠው እሱ የሚለውን ነገር እንዳትሰማ ከሰማው ንግግሩ ሲህር ነው ድግምት ነው ይደግምብሃል ስለዚህ ምን ያረጋል ያፈዛል ይላል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ኢነ ሚነል በያኒ ለሲህራ ከንግግር አይነት ልብ የሚቀይር አለ ልብ የሚቀይር አንዳንድ አገላለጽ የአላህ መልእክተኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ንግግራቸው በሚናገሩበት ጊዜ ሁሉንም ልብ ይማርኩ ነበር በሳቸው ንግግር የማይማርክ የለም አማ ንጥቁሁ فكان كخرزات نذمنا يتحدرنا ያንዳንዱ ቃላታቸውስ የሚወጣው ፊደል ከምላሳቸው የሚወጣው ማለት ነው በሚናገሩበት ጊዜ ልክ خرزات ማለት ተስፋ አለ አይደል እነዚህ በአንድ ክር ላይ ስታረጋቸው خرزاتዎች ይባላሉ እትፈታው ለየብቻ ነው የሚወጣው አንዱ ለብቻ هكذا ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሚናገሩበት ጊዜ እያንዳንዱ ፊደል ለብቻው ነበር ከምላሳቸው የሚወጣው እያንዳንዱ ፊደል ምን አይሆንም አንዱ ቃል አንዱ ፊደል አንዱ ሐርፍ በሌላው ውስጥ አይጨፈለቅም ነብዩ መሐመድ ሲናገሩ በጣም ግልጽ ነው እያንዳንዱ ፊደል ለብቻው ነው የሚወጣው ይሄ እንዲህ አይነት አነጋገር የፈሲህነታቸው መገለጫ ነው ማለት ነው በጣም ንግግራቸው ለማንም የሚገባ ለማንም የማይከብድ ማለት ነው የሚቆጠሩ ይመስላል ማለት ነው ልክ ቃላቶቹ እንደሚቆጠርና በተራተራ ነው የሚወጣው እያንዳንዱ ፊደል የንግግራቸው ፊደል ማለት ነው وكان يفتتح الكلام ንግግራቸውን ይጀምራሉ ويختمه باطرافه መጨረሻው ቃል ስትወጣ ነው የሚጨርሱት የመጨረሻው ሐርፍ ሙሉ በሙሉ ማለት ነው ሐሳባቸው በጣም ፍንትው ብሎ ግልጽ ከሆነ በኋላ ነው የሚቆመው ንግግራቸው ምንድነው ያሉት ብሎ ከሚሰማቸው ሰው ለሌላው አይጠይቅም አንዳንድ ሰው ቁጭ ብለህ እየሰማህ ያለ ጓደኛን መከራን ታሳያለህ ምንድነው ያሉት ትሏል ምንድነው ያሉት አልገባኝም ወይ ደግሞ የመጨረሻው ቃላቸውን አልሰማሁትም ትላል ላ ነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም እንደ አይነት ነገር የለም እያንዳንዱ ቃል ትሰማለች እስከ መጨረሻው ድረስ ማለት ነው ወየተከለሙ በከላም ፈስሊን ለብቻው የሆነ ንግግር ነው የሚናገሩት ቀደም እንዳልነው አንዱን ሳይጨርሱ ሌላኛውን ከሱ ጋር አብረው ደምጃ ያረጉትም ወይም አገናኝተው አይጨፈልቁትም ለብቻው ሙፈሰል የሆነ ንግግር ነው ንግግራቸው
የተከፋፈለ በየማቆሚያው በየመዝጊያው የንግግር የፈለጉት አረፍተ ነገር መቆሚያ አለው በመቆሚያው ላይ ያቆሙታል ዝም ብለው አይቀጥሉም እንደሚያነብሰው ማለት ነው የሚፈልጉት መልእክት ሲተላለፍ ይቆረጣል እዛ ጋር لا فضول فيه በንግግራቸው ትርፍ ንግግር የለም ولا تقصير ከሚፈልገውም ነገር አያጓድሉ የሚፈልገው ቃል የሚፈልገው መልእክት በሚፈልገው መልኩ ነው የሚያደርሱት ጭማሪ አይናገሩም ከሚፈልገውም ነገር አያጎሉም የተበየኑ ሁሉ حرف منه ቀደም እንዳልነው እያንዳንዱ ፊደል ግልጽ ሆኖ ይታያል ይሰማል ይወጣል وكان فصيحا بليغا فصيح ማለት ንግግሩ ርቱ አንደበተ ርቱ ማለት ነው የማይደበላለቅ አንዱ ከሌላው ጋር አንዱ በሌላው ውስጥ የማይገባ የሚናገሩት ነገር ለሁሉም ግልጽ የሚሆን ማለት ነው ፈሳሃ ይሄ ነው እከሌ ፈሲህ ነው ሲባል ይሄ ነው ንግግሩ በጣም ግልጽ የሆነ ማለት ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዲህ ነበሩ ሰልሱል ታቢዒ ቀለል ያለ ነበር አፈጣጥራቸው ማለት የንግግራቸው ባህሪው ራሱ ቀለል ያለ ነው አይከብድም ስለምንም ነገር ሲያወሩ የአላህ መልእክተኛ አይከብድም ለዚህ እኮ ነው የአላህ መልእክተኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሱሐባዎች ስለ አህካም ነው ብዙ ጊዜ ቢጠይቋቸው እንጂ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስለ አስማኡ ሲፋት አንድ ቀን ጠይቀዋቸው አያውቁ አበደ ማፊ አንድም ቀን አልጠየቋቸው እንዴት ብለውም አልጠየቋቸው ለምን ግልጽ ነው ንግግራቸው ቀለል ያለ ነው ናስዑል ከሊማት አይ ዋዲሑል ከሊማት ቃላቶቻቸው በጣም ግልጽ ነበሩ لا يجاري احد مهما كان فصيحا او بليغا ማንም ሰው ከሳቸው ጋር አይወዳደርም የፈለገው ክህሎት ቢኖረው በንግግር ችሎታ ማለት ነው በምንም መልኩ የፈለገው ንግግር አሳማሪ ቢሆን የፈለገው መንጥቅ ቢኖረው ያነጋገሩ ችሎታ የትም ቢደርስ ከነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም አይወዳደርም አበዳ وكان قد اوتي جوامع الكلم مع الحكمه وفصل الخطاب ነብዩ መሐመድ ሰለላሁ ዐለይሂ ወሰለም جوامع الكلم ተሰጥቷቸዋል በጣም ብዙ ሐሳቦችን በጥቂት ቃላቶች መግለጽ ይችላሉ ነበር ይሄ በጣም ትልቅ የሆነ ሙዕጂዛ አንዳንድ ዑለማዎች الدين النصيحة የሚለው የሳቸውን ንግግር ሸርህ ለማድረግ ለማብራራት አንድ ሙጀለድ ይጽፋል አንድ ሙጀለድ ኪታብ ይጽፋል الدين النصيحة ዲን መመካከር ነው የሚለው የሳቸው ቃል ይሄ ምን ማለት ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በዚህ ቃላቸው ምንድነው ያስተላለፉት ብለው ለመዘርዘር አንድ ሙሉ ኪታብ ይጽፋል እذن የአላህ መልእክተኛ ጀዋሚኡል ከሊም ማለት ይሄ ነው ንግግር ጠቅለል ተደርጎላቸዋል አላህ ጥቅል የሆነ ንግግር ሰጥቷቸዋል በትንሽ ቃላቶች ብዙ ማዕና ማስተላለፍ ማለት ብዙ መልእክት ማስተላለፍ በውስጡ በጣም ብዙ መልእክት ያዘለ የሆነ አጭር ቃል ተጠቅመው ማስተማር ይችላሉ ነበር የአላህ መልእክተኛ ጀዋሚኡል ከሊም ይሄ ነው በጣም ብዙ ነገር ፈልጎ ይመጣል በጣም ብዙ ነገር እንዲመክሩት ማለት ነው እሱ ምናልባት 1 ሰዓት 2 ሰዓት ምናምን ቁጭ አድርገው እኛ ዛሬ እንደምንለፈልፈው አንድ ወንድም የሆነ ነገር ሲል እሱን ሱብሃንአላህ ከዛ ለመመለስ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሁለት ቃል ይናገሩታል አለቀ ምከሩኝ ይላቸዋል ይመጣና لا تغضب ይሉታል አረ ጨምሩልኝ ያ ረሱላህ لا تغضب ሱብሃንአላህ አልዓዚም የዚህ ሰው ሀያቱን በሙሉ የሚያጠፋበት ዱንያውም አኺራውም የሚያጠፋበት ቁጣ ነው ማለት ነው خلاص ካልተቆጣ ዱንያ ምናልባት እኛ አሁን ሺ ነገር እናወራለን لا تغضب ይመጣል ሌላው ምከሩኝ ያ ረሱላህ ሰለላሁ ዐለይሂ ወሰለም ቁል አመንቱ ቢላሂ ثم استقم በአላህ ምን ያለው በልና ቀጥበል ይሉታል خلاص አሁንም ምከሩኝ ያ ረሱላህ አለቀ ሁለት ቃል በጣም አጭር ንግግር ይናገራሉ በውስጡ በጣም ብዙ የሆነ መልእክት አለበት ይህ ጀዋሚኡል ከሊም ንግግሮችን ያጠቃለለ የሆነ ቃላቶች ሰጥቷቸዋል አላህ ከሙዕጂዛቸው ውስጥ አንዱ ነው ይሄ وكان صلى الله عليه وسلم دائم البشر سهل الخلق سهل الخلق خلق ولا خلق አፈጣጠራቸውም ባህሪያቸውም ቀላል ነው አይከብዱም የአላህ መልእክተኛ ከማንም ጋር ከአዋቂ ጋር አዋቂ ናቸው ከህፃን ጋር እንደ ህፃን ሆነው ነው ህፃናቶችን የሚቀርቡት ከወጣት ጋር ወጣት ሆነው ነው የሚቀርቡት ከሽማግሌ ጋር ሽማግሌ ሆነው ነው የሚቀርቡት ለሁሉም ከሁሉም ጋር የሚስማማ የሆነ ሁሉንም የሚያስደስት የሆነ ስነ ምግባር አላህ አላብሷቸዋል ሁሉም እሳቸው ጋር ሲመጣ ይደሰታል በእሳቸው ይማረካል በነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላህ ሸቃዋ የጻፈበት ካልሆነ በስተቀር ማለት ነው አላህ ይጠብቀን ليس بفذ ولا غليظ
ولا سخاب في الأسواق يا الله ملكتنيا نبي محمد صلى الله عليه وسلم فذ مالت ልበ ደንዳና ማለት ነው غليظ ብርቱ የሆነ ንግግሩ ጠንካራ ማለት ነው አልነበሩም እሳቸው ولو كنت فذا غليظ القول لانفضوا من حولك الله አንተ ልበ ደንዳናና ንግግረ ብርቱ ብትሆን ኖሮ ካጠገብህ በሸሹ ነበር فبما من الله لنت لهم ነገር ግን አላህ ከሱ በሆነ ችሎታ ምን ሆንክላቸው يعني ልል ሆንክላቸው ስስ ሆንክላቸው ባህሪያቸው እኮ ይሄ ሊን ነው የሳቸው ባህሪያቸው ሊን ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሚያስቆጣ ነገር ሲመጣ ይቆጣሉ ነገር ግን ሁሉ ጊዜ የሳቸው የሚታወቁበት ባህሪ በጣም ልል ናቸው ከማንም ጋር ባላቸው ግንኙነት ላይ በየሱቁ እየሄዱ አላስፈላጊ ንግግር የሚናገሩ አይደሉም وكان اكثر الناس تبسما يا الله መልእክተኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በፈገግታ ከማንም በላይ ናቸው ፈገግታ አይለያቸው ፈገግ ማለት ጠቀሜታው በጣም ብዙ ነው ለምን ትኮሳተራለህ ለምን ፊትህን ለምን ታጨፈግጋለህ ምንድነው ትርፉ ፊት ማጨፍገግ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በጣም ሙተበሲም يعني ፈገግታ የተላበሳቸው ናቸው ይሄ ነው ቢታወቁበት ባህሪያቸው የሚያስቆጣ ነገር ላይ ይቆጣሉ ከዛ ውጪ ግን ጨፍጋጋ አይደሉም ፊት ጨፍጋጋ አይደሉም እሳቸው ሁሌም ሳቂታ يعني ፈገግ ይላሉ ፊታቸው ፈገግታ የተሞላ ነው ሁሉ ጊዜ ማለት ነው ለዚህ ነው ተበሱሙከ في وجه اخيك صدقه አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በወንድምህ ፊት ላይ ፈገግ ማለትህ ምንድነው ሰደቃ ነው ብር ያስፈልገዋል እንዴ ለዚህ ኪስህ መናጢ ቢሆን የተቀደደ ሱሪ ብትለብስ የተንሻፈፈ ጫማ ብትለብስ ፈገግ ማለት ማን ይከለክልሃል ኮሳሳ ብትሆን ደካማ ብትሆን አቅም ባይኖርህ ብር ባይኖርህ ምንም ነገር ባይኖርህ ፈገግ ማለት ፈገግታ ምንድነው አሉ ሰደቃ ሱብሃንአላህ ወንድም ስታይ አሰላሙ አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ ኢዘን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ማንንም እንደሳቸው ፈገግታ አልነበረውም በፈገግታ ነበረ የሚታወቁት وابعد الناس غضبا ከቁጣ ደግሞ በጣም ይራቁ ነበሩ አይቆጡም ባህሪያቸው አይደለም መቆጣት ነገር ግን የሚያስቆጣ ነገር ሲመጣ ይቆጣሉ መቼ ነው የሚቆጡት ያአላህ ሐቅ በሚነካበት ጊዜ ከዛ ውጪ ላ واسرعهم رضاء ደግሞ የሆነ ያስቆጣቸው ሰው ካለ ያ ለዛ ሰው ወዶ አውፍ በማለት በጣም ይቸኩላሉ በጣም ይቀርቡ ናቸው ለዛ ነገር ማለት ነው ለመቀበል ከሰዎች ላይ አውፍ በለኝ የሚለውን ይቅርታን ለመቀበል በጣም የቀረቡ ናቸው ከማንም በላይ ማለት ነው يختاروا ايسر الامرين ما لم يكن اثما ሁሉ ጊዜ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሚመርጡት ቀለል ያለ ነገር ነው ወንጀል እስካልሆነ ድረስ ሁሌም ሁለት ነገሮች ከመጡ አንደኛው ከበድ ያለ ነው አንደኛው ቀለል ያለ ነው ሁሌም እሳቸው ቀለል ያለውን ነው የሚመርጡት ምናልባት ያ ቀለል ያለው ነገር ምን እስካልሆነ ድረስ ማዕሲያ እስከሌለበት ኃጢያት እስካልሆነ ድረስ ወንጀል እስከሌለበት ድረስ በምንም ተአምር የትኛውም ጉዳይ ላይ ማለት ነው በየትኛውም ጉዳይ ላይ ቀለል ያለው ነው خلاص በራስህ ላይ ነገሮችን በማክበድ አይደለም ወደ አላህ የምትቀርበው ማለት ነው ምክንያቱም አላህ Subhanahu Wa Ta'ala የሚወደው ነገር እስከሆነ ድረስ አላህ የፈቀደው እስከሆነ ድረስ አላህ የሚቀበለው እስከሆነ ድረስ ቀለል ያለውን ነገር ምረጥ አንተ አላህ አግርቶልሃል ያገራልህን ነገር ተጠቀም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወንጀል ካልሆነ ቀለል ያለ ነገር ነበር የሚመርጡት فاذا كان اثما ወንጀል ከሆነስ وكان ابعد الناس منه ከዚህ ይራቁ ነበሩ እሳቸው ወንጀል ነገር ላይ አይጠጉም በፍጹም ይርቃሉ لم ينتقم لنفسه قد ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለራሳቸው ብለው አንድም ቀን ተበቅለው አንድም ቀን ተቆጥተው አያውቁም በራሳቸው ጉዳይ ላይ በተበሳጫቸው ሱብሃንአላህ ሌሎች ሰሃባዎች ነበሩ በጣም የሚናደዱት እሳቸው ምንም አይመስላቸው ሲያንቋቸው የተለያየ ድንበር ሲያልፉባቸው ምንም አይመስላቸው ያዩዋቸዋል ዝም ብለው ሌሎቹ ነበሩ የሚቆጡት ሌሎች ሰሃባዎች ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለክብራቸው ተቆጥተው አያውቁም ጥቅማቸው ተቆጥተው አያውቁም وانما كان ينتقم لله اذا انتهكت محارمه ነገር ግን የአላህ ድንበር ከተነካ የአላህ ሸሪዓ ከተነካ የአላህ ሐቅ ከተነካ ላ የዚህን ጊዜ በጣም ይቆጣሉ የአላህ መልእክተኛ በፍጹም ይሄንን ማለት አይችሉም እና ይሄን ነገሮችን አያልፉም ዲን ሲነካ የአላህ መመሪያ ሲነካ ሸሪዓ ሲነካ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አደደን
እከሌ ነው የሚባል ነገር የለም ይቀያየራሉ ይለዋወጣሉ እሳቸው አይደሉም ወይስ ከማለት ድረስ ሱሐባዎች በጣም ነበር የሚፈሩት እሳቸውን የሚያስከፋ ነገር እንዳይሰራ ሰዎች የአላህን ድንበር እንዳይጥሱ ሸሪዓ እንዳይነኩ ከተነካ በጣም ነው የሚፈሩት ለምን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይቀያየሩ ነበር ፍጹም እሳቸው አይደሉም እስከማለት ድረስ የአላህ ሸሪዓ በሚነካበት ጊዜ ማለት ነው ወይላ ግን ለክብራቸው ብለው ለጥቅማቸው ብለው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተቆጥተው አያውቁም እኛ ዛሬ በተቃራኒው ነው ያለነው والله ራሳችንን እንፈትሽ ወደ ኋላ መለስ ብለው ሁላችንም ማለት ነው የተቀያየምናቸው ሰዎች የተጣላናቸው ሰዎች ያስቀየምናቸው ሰዎች ያኮረፍናቸው ሰዎች የአላህ ሸሪዓ ተነክቷል ብለን ከሆነ ማሻአላህ የተለያየናቸው ሰዎች በዚህ ጉዳይ ከሆነ ማሻአላህ በጣም ቆንጆ ነው ግን በምንድነው እስኪ የተቆራረጥናቸው ሰዎች ልናያቸው ማንፈልጋቸው ሰዎች በል ዝምድና ይቆረጥንባቸው በምን ምክንያት ነው ዝምድና የቆረጥነው በአላህ ዲን ምክንያት ነው በሸሪዓ ምክንያት ነው ወላ በምን ኢማ በክብር ወኢማ በጥቅም ሌላ ነገር የለም በዱንያ ጉዳይ ከዚህ ሊወጣ አይችልም ማለት ነው ኢላ መርሐም ረቢ ጌታዬ አላህ ያዘነለት ካልሆነ በስተቀር አላህ ያዘነለት ሰው በዲን ጉዳይ ላይ ሊቀያየም ይችላል በዲን ጉዳይ ላይ ሊቆጣ ይችላል ሲስተካከል ወዲያውኑ ያለምንም ቅድመ ሁኔታ ያለምንም መስፈርት ይመለሳል ዲን ከሆነ ችግሩ አንድ ሰው በዲን ከጠላው ሲስተካከል ትመለሳለህ خلاص አስተራቂ ያስፈልግም ምን ያስፈልግም በዲን ጉዳይ ላይ ካልሆነስ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በራሳቸው ጉዳይ ለጥቅማቸው ለክብራቸው ለስማቸው ብለው አበደን ተቆጥተው አያውቁም እንትቃም አርገው አያውቁም وكان اجود الناس واكرمهم واشجعهم واجلدهم በጣም ቸር ነበሩ የአላህ መልእክተኛ በጣም ቸር በጣም ደፋርም ነበሩ وكذلك ጠንካራ ነበሩ واصبرهم على الاذى በአዛ ላይ ደግሞ ሰው يعني አዛ ሲያረጋቸው ከማንም በላይ ሰብር ያደርጉ ነበር ቅድም እንዳልነው ማለት እሳቸውን አዛ ሲያረግ በንግግር ሊሆን ይችላል በተግባር ሊሆን ይችላል በተለያየ ነገር ካን يصبر ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰብር ያደርጋሉ በዲን ጉዳይ ላይ ካልሆነ واوقرهم احلمهم ማለት ነው በጣም ታጋሽ ነበሩ واشدهم حياء بحياء ማንንም አይደርስባቸው የአላህ መልእክተኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም اذا كره شيئا عرف في وجهه አንድ ነገር ከጠሉ ፊታቸው ላይ ይታወቅ ነበር የሆነ የሚጠሉት ነገር ሲሰራ የሆነ ነገር ያስቀየማቸው መሆኑ ያልወደዱት መሆኑ ወዲያውኑ ከፊታቸው ይታወቃል አላህ ይቀያየራል ፊታቸው لم يكن يثبت نظره في وجه احد ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በባህሪያቸው ሰው ሲያዩ ሰውየው ላይ ትኩር ብለው አይቀሩ ካዩ በኋላ እይታቸውን ከሱ ላይ ይመልሳሉ አፍጣው ሰው አያዩም የአላህ መልእክተኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባህሪያቸው አይደለም ይሄ ولا يواجه احدا بمكروه ማንንም ሰው በመጥፎ አያገኙትም ወይም ደግሞ በመጥፎ እይታ በመጥፎ ንግግር በመጥፎ ስነ ምግባር ማንንም ሰው መገናኘት አይፈልጉም ማንንም ሲገናኙ በመልካም ነገር ነው የሚገናኙት በፈገግታ በመልካም ስነ ምግባር በመተናነስ ራሳቸውን ዝቅ በማድረግ ለሰዎች በጣም ተዋዱ በማድረግ ነው የሚታወቁት وكان اعدل الناس ፍትሃው የሆኑ ሰው ነበሩ وعفهم ቁጥብ የነበሩ ነበሩ واصدقهم لهجة ንግግራቸው በጣም እውነተኛ ነበረ واعظمهم امانة امانه በመጠበቅ ከማንም በላይ ነበሩ سمي بالامين قبل النبوة انا نبي ሆነው ከመላካቸው በፊት محمد الامين ተብሎ ተጠሩ وكان اشد الناس تواضعا ለማንም ይተናነሱ ነበር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለማንም ይተናነሳሉ እሳቸው ያስተናንሳሉ አንተ ለሰዎች ተናነስ ከነሱ በታች ነህ ማለት አይደለም وفي نفس الوقت አንተ እኮ በሁሉ ነገር አላህ በብዙ ነገር ምናልባት ከፍ አድርጎ ሊሆን ይችላል በእውቀት ከፍ አድርጎ ሊሆን ይችላል በሀብት ከፍ አድርጎ ሊሆን ይችላል በሰውነት ከፍ አድርጎ ሊሆን ይችላል በተለያየ ነገር ግን አንተ ምን መሆን አለብህ ተዋዱ ሊኖርህ ይገባል ልትተናነስ ይገባል በተናነስክ ቁጥር አላህ ከፍታን ይጨምርልሃል አላህ ከፍ ያደርግሃል አላህ ያልካል ሁሌም ይሰውቅ እኔ ከሰው በላይ ነኝ ባልክ ቁጥር ደግሞ አላህ እንዴት እንደወረድክ ሳይታወቅ አላህ ያወርዳል ያሳንሳል ክብርህን ለአላህ ብለህ ተው አላህ ያከብርሃል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ክብራቸውን ትተዋል የትኛው ክብር ነው ያንተ ክብር ሱብሃንአላህ العظيم የትኛው ክብር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በዚህ የዱንያም የአኺራም ንጉስ ሆነው ሳሉ ተነስተው ሰው ይخدሙ ነበር ይሄን አንተ وابعدهم عن الكبر ከኩራት በጣም ይራቁ ነበሩ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ኩራት የሚባል ነገር ሱብሃንአላህ አይፈልጉም
وأوفى الناس بالعهود قال كدان بمطبق يتاوقوا ነበሩ የሚደርስባቸው የለም وأوصلهم للرحم ዝምድናን በመከተል የሚደርስባቸው የለም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም وأعظمهم شفقة ورحمة ደግሞ በጣም ለሰው የሚያዝኑ ነበሩ የሚራሩ ነበሩ ሩህ ናቸው وإنك بالمؤمنين رؤوف رحيم ብሏቸው الله سبحانه وتعالى سبحان الله ስሙን ነው የሰጣቸው በስሙ ነው የጠራቸው الله رؤوف رحيم ብሎ በጣም አዛኝ ነበሩ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም واحسنهم عشرة وادبا ከሰዎች ጋር ባላቸው ግብረ ገብነት ላይ በጣም የተዋጣላቸው ማንንም የማይደርስባቸው ነበሩ አደብ ነበራቸው وابسطهم خلقا አባያቸው በጣም ቀለል ያለ ነበር አይከብዱም ለማንንም የማይከብዱ ማለት ነው وابعدهم عن الفحش والتفحش ከጸያፍ ነገር የራቁ ናቸው በየትኛው መልኩ ጸያፍ ተግባር አያውቁም ወላዕን ሰው ተራግሞ አያውቁም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አይራገሙም يشهد الجنائز جنازه ይሸኛሉ ሰው ተሞተ ويجالس الفقراء والمساكين ከድሆች ከምስኪኖች ጋር ይቀማመጣሉ ሲያገኙአቸው ሄዶ ከነሱ ጋር ቁጭ ይላል እየበሉ ከሆነ አብሮ ሄዶ አጠገባቸው ምን ሞራላቸውን ለመጠበቅ ማለት እነሱን የነዚህን ምስኪኖች የነዚህን ድሆች ሞራላቸውን ስሜታቸውን ለመጠበቅ በራስ መተማመን እንዲኖራቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይወዱናል የሚል ስሜት በውስጣቸው እንዲኖር እኛም ከሰው እኩል ነን ብለው እንዲያስቡ ማለት ያደርጓቸዋል ويجيب دعوة العبيد ባሪያ በጠራቸው ጊዜ እሺ ብለው ነው የሚሄዱት ባሪያ يا رسول الله صلى الله عليه وسلم ፈልጎታለሁ مرحبا لا اله الا الله الله اكبر هذا هو رسول الله صلى الله عليه وسلم ولا يرتفع عليهم አይኩራሩባቸውም ከእነርሱ በላይ አይሆኑባቸውም في مأكل ولا ملبس በምግብም ሆነ በሚለበስ ነገር ባሪያ ጋር ሲሄዱ يعني ሸሪዓ ባልጣሰ መልኩ እሱን እስሙን የማይሰብሩ አይነት ልብስ ለብሰው ነው የሚሄዱት ሸሪዓ ያልጣሰ ሸሪዓውን ባልጣሰ መልኩ ማለት ነው ምስኪኖች ጋር በሚሄዱበት ጊዜ እንደየ ሁኔታው እነሱ በተቀመጡበት ቦታ ላይ ሄደው ይቀመጣሉ ባሉበት ሐል ባቀረቡበት ነገር አብረው ከእነርሱ ጋር ይበላሉ በሚበሉትም ነገር ሆነ በሚቀመጡበት ነገር ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተረፉ አያረጉም يعني ከእነርሱ በላይ የመሆን ስሜት አያሳዩአቸው ምንም መሬት እፍ ብለው የሚቀመጡ ከሆነ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እፍ ብለው ሄደው አጠገባቸው ይቀመጣሉ ለሳቸው ተብሎ ሌላ የሚነጠፍ ነገር የለም የሚበሉትን ነገር ነው ሄደው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አብረው ከእነሱ ጋር የሚቀማመሱት ለሳቸው ተብሎ የሚመጣ ነገር የለም يخدم من خدمه يخدمቸውን ሰው ይخدማሉ ታዲያ እንግዳ ሆነው አንዱ ከሄዱ خدማቸው አይደለ ይመጣል እሳቸው ቁጭ በላንተ እኔ خدمሃለሁ የሚخدም ጠፍቶ አይደለም እኮ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሱብሃንአላህ العظيم የሳቸው ትእዛዝ በዚህ ምድር ላይ የትኛውም ንጉስ ትእዛዙ አልተከበረም እንደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተከታዮቻቸው የሳቸውን ተከታዮቻቸው ስል ሰሃባዎችን ማለት ነው እሺ እኛን ማለት አይደለም አላህ ይዘንልን እኛማ ጉድ ነው ምላሳችን ነው የተከተላቸው እንጂ ተግባራችን አልተከተላቸውም በምላስም በተግባርም የምንከተላቸው አላህ ያርገን ነገር ግን ሰሃባዎች በዚያን ጊዜ የነበሩ ሰሃባዎች ማንም በአለም ላይ የትኛውም ንጉስ እንደርሳቸው ትእዛዙ የተፈጸመለት የለም የትኛውም ንጉስ ወታደር ወይም ደግሞ ተከታይ እንደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባልደረቦች እንደ ሰሃባዎች ትእዛዙን አልፈጸሙም ሰሃባዎች በጣም የሚገርም ነው ከምላሳቸው አንድ ቃል አይወጣም ይገዳደላሉ ቀድሞ ለመስራት ያን ነገር ለማሳካት ማለት ነው ነገር ግን እሳቸው ራሳቸው ይخدማሉ ولم يعاتب خادمه አገልጋያቸውን አንድም ቀን ፈጭተውት ወይም ተቆጥተው አያውቁም حتى لم يقل له اف قد አንድም ቀን ኡፍ ብለውት አያውቁም ነብዩ መሐመድ ስራ ብለውት የሄዱት ነገር ሳይሰራ ቢመጡ ፊታቸውን ምን ያደርጉም አይቀይሩም እንዲህ አርግ ብለው ያሉት ነገር ያ ነገር ሳይሳካ ቢያገኙ ኡፍን ብለው ኡፍ የሚል ቃል ተናግረው አያውቁም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንድም هذا الى جهاله ولا يمكن احاطه اوصافه صلى الله عليه وسلم يا نبي محمد صلى الله عليه وسلم ስለሳቸው ስነ ምግባር ስለሳቸው ባህሪ ስለሳቸው አፈጣጠር ስለሳቸው ማንነት ስብዕና ተቆጥሮ አይዘለቅ ቁጥሩን አንጨርሰውም እንዲህ ነው ብለን አንጨርሰውም አለ بالبيان فنكتفي بهذا القدر القليل بذي بجلسنا ونجر نبقى سائلين الله سبحانه وتعالى أن يتقبل منا هذه البضاعة المزجاة اتشن تنشو أن نكون عنده شكاية الله يقبلنا عندي يقبلنا الله نلمنا ولنا على ويوفقنا
لاتباع سبيل سيد المرسلين وإمام الأنبياء والمتقين محمد خير الخليقة أجمعين يساتشون سنة يساتشون فلق لمكتل الله سبحانه وتعالى يقتأمن يوفقني لال اللهم صل وسلم وبارك عليه وعلى آله وصحبه البررة المكرمين وجعلنا تحت لوائه يوم الدين آمين يا رب العالمين لال يهنجري يا نبي محمد صلى الله عليه وسلم يهو التاريخ በተወሰነ መልኩ ከመጀመሪያ ጀምሮ እስከ መጨረሻ ድረስ ባህሪያቸውን የምንላበስ መንገዳቸውን ፈለጋቸውን የምንከተል አላህ ያድርገን نكتفي بهذا وصلى الله وسلم وبارك على نبينا محمد وعلى آله وصحبه وسلم